ሶሻል ሚዲያ ላይ መጣ ህዝቡ ራሱን ያያያዘው ከዛም ቪዲዮ ላይ ተጀመረ ምናምን በኮመንት አበዳችሁ ምናምን አንደኛዋ እስር ቤት ገባች። በነገራችን ላይ አንድ ነገር ልንገራችሁ ያልተረዳችሁት ነገር ሶሻል ሚዲያ ላይ ያላችሁ ሰዎች ወይም ደግሞ ኮመንት የምትሰጡ ሰዎች በሰው ህይወት ላይ ምን ያህል ተጽዕኖ እንደምትፈጥሩና ምን ያህል ሰዎችን የማይፈልጉት ነገር ውስጥ እንደምታስገቡ የምታውቁት በተለይ ለእናንተ ይጠቅማቸዋል። እኔ እንኳን ሶሻል ሚዲያ ያሳደገኝ ስለሆነ አገባቡንም አወጣጡ እናቀበታለሁ ወይ እሺ እናት እሺ እና ወይ ኦኬ ቡና ሶስተኛ ጣጅና እንዴት ባትሪ አድርገሽላት አንተማል ልጨቻው ካለው እዚህ በረንዳ ላይ ተጣጣውበት ሲጨትና ይሸጡትሽ ልቀጅስቲ ትመጫለሽ አርጊላትና አረፋ ጫማ ይታለ ኬኳ ትጣልኝ ጫማሽ እዚህ ነው ኬኳ ውጭና በረንዳ ላይ ተጫውች እሺ ማይ ወይ አዎ እዛ ተጫውች ከሷ ጋር ከብቴ ጋር ያው ታርግልሽ እሺ እና ሰዎች የማትረዱትና የማታስቡት ነገር ልንገራችሁ። አሁን የሆነ ጊዜ ሶሻል ሚዲያ ላይ ቀውጢ ሩዋንዳ ተነሳ ምናምን ነገርና ስለ ጥንቁልና ነው እኔም አውርቼበታለሁ በቪዲዮ። ከዛም በኋላ አንደኛዋ ልጅ ታሰረች፣ እስር ቤት ገባች፣ ታሰረች፣ እስር ቤት ገባች። ያ የሆነው ምንድነው በሷ ምክንያት እቺኛዋ ትዳር አላት፣ ህይወት አላት ምናምን ሶሻል ሚዲያ ላይ ጠንቋይ ሰው እንደዚህ እያለች ሰዎች ይናገሯታል። ስለዚህ እንድትሄድ የምትችለው በምንድነው በህግ ነው የሄደችው። በህግ ሂዳ ልጅቷ ተያዘች። ነገር ግን ከገባችበት እስር ቤት ወይም ካለችበት ሲጅን ማንም ኢትዮጵያዊ ያስወጣት የለም። አንዳንዴ ማስተዋል አለ ወይ ልጄ? እሺ እንዴ ፍቅር እሺ እናቴ እሺ እናቴ እኔ እናትሽ ችግር የለውም እሺ ሂጂ በቃ ጫማ አድርጊለት ነው እናቴ እኔ እናትሽ ቀስ በይ እንዳትሄጂ ብርቴ ቀስ ብለሽ የኔ ፍቅር እኔ እናትሽ የኔ ማር እኔ አፈር ጫማሽ እና እኔ ለእናትሽ እሺ የኔ እናት እና ልጅቷ እስር ቤት ገባች። ከጠቀማችሁ ሌሎቻችሁ ትምህርት ይሆናችኋል። ሶሻል ሚዲያ ላይ ብዙ ጊዜ ሰው በስደት ላይ ማሬ በቃ ልክ ነሽ ምናምን በቃ እንዴት ከጠቀማችሁ ሰዱት ባይዘዌ ከጠቀማችሁ ሰዱት ከሌላ ነገር ጋር ታያዩት። እሺ ከሌላ ነገር ጋር ታያዩት። ከጠቀማችሁ ሰዱት። የሚጠቅማችሁ ነው የምነግራችሁና ሚዲያ ላይ መጣች ምናምን ከዛም በኋላ ተወራ ምናምን ልጅቷ ጠንቋይ ናት እንደዚህ ናት ሰው እንደዚህ አድርገዋል ምናምን ሁላችንም መላምታችንን ሰጠን። ያቺ ልጅ ግን ወደ ህግ ሄደች፣ ተያዘች። ልጅቷ ቤሩት እስር ቤት ነው የምትገኘው። ቤሩት እስር ቤት ነው የምትገኘው። ትላንትና አይዞሽ አለንልሽ ከጎንሽ ነን ምንም አይመጣም ከገባሽበት እንትን ውስጥ እኛ የኢትዮጵያ ኮሜንታተር ህዝቦች ኮሜንት የምንሰጠው ሰዎች ከዚህ ችግርሽ እናስወጣሻለን የኛ ቅመም የኛ ጣፋጭ ያለ ሁሉ ዛሬ ላይ ማንም እርግጠኛ ነኝ እዛም ሀገር ሂዶ የሚጠይቃትም የለም። ምክንያቱም ሁሉም ለራሱ ስለሚፈራ ማለት ነው። ሚዲያ ላይ የራሳችሁን የሆኑ ታሪኮቻችሁን የራሳችሁን የግል ጸባችሁን ወደ ሚዲያ አምጥታችሁ ባታወሩና ባትነጋገሩ ጥሩ ነው። ካወራችሁ ደግሞ ልክን በጠበቀ ሁኔታ ብታረጉት መልካም ነው። ምክንያቱም አንድ ሰው ያለ ስሙ ስም ተሰጥቶት ያለ ተግባሩ ተግባር ተሰጥቶት ቀን ይጠብቅልሃል። ታውቀዋለህ። እውነት ያለ ሆነው አውርቶበት ከሆነ እኔ አሁን ሁሌ እላችኋለሁ በኮንፊደንስ ስለማንም ምንም ብታወሩ አልፈራም የምላችሁ። ከማውቀው ጥቂቷን ነው የምነግራችሁ። ከማውቃቸው ነገሮች ትንሽዬዋን ነገር ነው ለእናንተ መጥቼ ጣም አደርግላችሁ። የማውቀውን እንዳለ ዘርግፌ አላወራም። ለዛም ነው እነዛ ሰዎች በድፍረት እኔ ጋር የማይመጡት። ተረድታችሁኛል? እናንተ ግን ሚዲያ ላይ ስትመጡ የግል ጸብ ሲኖራችሁ የግል የሆነ ነገር ሲኖራችሁ የምትሄዱበት ይሄ የሰዎቹ አስተያየት፣ ኮመንት፣ አነጋገር፣ አዘላለፍ የሚሰጣችሁ ውደሳ ያሳብዳችሁና የሌለ መስመር ውስጥ ትገባላችሁ። ከዛም በኋላ እናንተ የቆፈራችሁት ጉድጓድ እራሳችሁን እዛ ውስጥ እንደሚከታችሁ አታውቁትም።
እራሳችሁ መውጫ የምታጡበት ጉድጓድ እንደሆነ አታውቁትም። ፊት ለፊት ያለውን ኮመንት ነው የምታዩት። ሰዎች የሚሉትን የሚናገሩትን የሚሉትን ነገር እንጂ ሰው ልጅ ይጣላል፣ ይነጋገራል፣ ይሰዳደባል፣ ብዙ ነገር ሊኖር ይችላል። ነገር ግን የምታውቁትን እስከ ጥግ ድረስ አትዘርግፉት፣ አታርጉት። ይኸው አሁን ቤሩት ያለችው ልጅ ማን ያስፈታት? ሶሻል ሚዲያ ላይ ተሰብስባችሁ ያወራችሁ ወይኔ ምናምን ያላችሁ ሰዎች እቺ ልጅ ከስራ አስወጥታችኋታል? አስወጥታችኋታል? አላስወጣችኋትም። ከዛም አሁንም በመስመር ትመጡና ሌሎች ደግሞ መታችሁ አሁንም አፋችሁ አያርፍም። አሁንም አፋችሁ አያርፍም። ከንግግራችሁ ተቆጠቡ። ተበዳይ ነሽ፣ ኦኬ ተበዳይ ከሆንሽ ምድር ላይ ወደ መበዳያሽን መልስ ወደሚሰጥሽ ቦታ እንጂ መሄድ ያለብሽ ሚዲያ ላይ አምጥተሽ ግን ያልበደለሽን ሰው በድሎኛል ብለሽ ባወራሽበት ልክ ያ ሰው ደግሞ አንቺ ላይ ምን እንደሚቆፍር ማወቅ አለብሽ። ይህንን ነገር ግን ብዙዎቻችሁ ሚዲያ ላይ ያላችሁ ሰዎች አልተረዳችሁትም፣ አልገባችሁም። እግዚአብሔር ምስክሬ ነው፣ አልገባችሁም። የሰው ልጅ በሰራው ልክ ነው እግዚአብሔር የሚሰጠው አምናለሁ። እግዚአብሔር ገፍተ ጥግ ድረስ ሶሻል ሚዲያ ላይ ያለ ማህበረሰብ እኔን ያድነኛል ብለህ እግዚአብሔርን ጥግ ድረስ አስቀይመክ የሆነ ነገር ቢመጣብክ የሶሻል ሚዲያ ህዝብ አይደለም የሚያወጣክ፣ እግዚአብሔር ነው የሚያወጣክ። እኔ በዚህ አምናለሁ። ሁልጊዜም ከምገባበት ከምሆነው ከሚደርስብኝ ነገር ልቤን እግዚአብሔር ያውቀዋል። እውነት ሰዎችን በዚህ ደረጃ ጎድቻቸው ከሆነ እግዚአብሔር ይቀጣኛል ብዬ አስባለሁ እና ሁሌም ከምገባበት ጭንቀትና ችግር የሚያወጣኝ እግዚአብሔር ነው፣ መድኃኒዓለም ነው። ስለዚህም አንዳንዶቻችሁ ግን እንደዛ አይደላችሁ፣ ሚዲያ ላይ እንደዛ አይደላችሁ። አሁን እቺ ገነት የምትባለው ልጅ እስኪ አስቡት፣ የልጅ እናት ናት፣ ቤተሰብ አላት። ሶሻል ሚዲያ ላይ ብዙ ነገር ነው እየተባለች ያለችው፣ ብዙ ነገር። እቺ ሴት አሁን በጣም የከፋ ነገር አታረግም ብላችሁ ታስባላችሁ? ታስባላችሁ ጋይስ? እንደዛ ታስባላችሁ? ብታረግስ አሁን ጨካኝ ናት እሷ እኮ እንደዚህ ትላላችሁ? ነው አትበሉ። ሚዲያ ላይ ስታመጡት መስመራችሁን ማወቅ አለባችሁ። የምትናገሩትንና ለህዝብ የምትሰጡትን ነገር ማወቅ አለባችሁ። ስትጠየቁ እንኳን ይሄን ነገር አውቃለሁ ግን ይሄን አላወራውም ብላችሁ የምታስቀሩት ሚስጥር ይኖራችሁ። እኔ ያወራሁት ሚዲያ ላይ የተነጋገሩበትንና ያወሩትን እንጂ ይሄን ደረጃ ድረስ አልሄድኩም ብላችሁ የምታስቀሩት ነገር ይኖራችሁ ለራሳችሁ። በዛ ላይ ደግሞ ክፋትና ምቀኝነት ካላችሁ እዚህ ሀገር አሁን ሴሌብሬቲ ዝነኛ ምናምን የምትሏቸው ሰዎች ላይክ ሊወዳደሩ ሊፎካከሩ ይችላሉ። እግዚአብሔር ምስክሬ ነው። በሂማኔር በሚነዱት መኪና በጣም ሀብታም የሆኑት ከሆኑ ደግሞ በሚኖሩት ቤት ወይም በአፓርትመንታቸው ወይ በግቢ ቤታቸው ምናምን ሊፎካከሩ ይችላሉ ምናምን። ስደት ላይ ያላችሁ ኢትዮጵያኖች እኮ በዛ አይደለም የምትፎካከሩት፣ በሰው ህይወት እኮ ነው የምትፎካከሩት። በጣም የሚገርመኝ ነገር ነው የምነግራችሁ። ኢትዮጵያ ሀገር ላይ ያልኳችሁ ልንፎካከር እንችላለን። ምናልባት በሂማኔር፣ ምናልባት በሚነዱት መኪና፣ ምናልባት በቤታቸው በጣም ሀብታም የሆኑት ከሆኑ ማለት ነው። በተቀረ ኖርማል ሶሻል ሚዲያ ላይ ስምና ፌመስ ናቸው የምትሏቸው ሰዎች እንደ ቲክታከር የምታያቸው ሊወዳደሩ የሚችሉት እግዚአብሔር ምስክሬ ነው በሂማኔር ወይ ደግሞ በፎሎወራቸው ወይ ደግሞ በቪዋቸው ሊሆን ይችላል እንጂ ላይክ ስደት ላይ እንደሚኖሩት ሀበሾች በዚህ ደረጃ በሰው ህይወት የሚፎካከር የለም። የሰውን ህይወት ለማጥፋት የሰውን ህይወት ከሰማችሁ ካያችሁ ከተመለከታችሁ ስደት ላይ ያለ ሰው ነው የሰውን ህይወት ለማስጠፋት ጥግ ድረስ የሚሄደው። ታዘባችሁ ታውቃላችሁ? የሀገሬ ልጆች ታዘባችሁ ታውቃላችሁ? በዚህ ደረጃ ጥግ ደረጃ የሚሄዱ ሰዎች በእናንተ ህይወት ላይም ደግሞ ከእናንተ ጋር የሆነ ነገር ሲኖርባቸው እዛ ጥግ ድረስ አይሄዱም ብላችሁ ታስባላችሁ? አጠገባችሁ ያሉት የራሳችሁ ሰዎች ታዘባችሁ ግን ታውቃላችሁ? ቤተሰብ እርግጠኛ ነኝ አትታዘቡም እንደዚህ አይነት ነገር። እናንተማ እዛ የሆነ ነገር ግር ያለበት ቦታ ላይ ነው የምትውሉት። ታዘባችሁ ታውቃላችሁ? እስኪ ኢትዮጵያ ላይ የሰውን ህይወት እንደዚህ ያደረገ ህይወትን እንደዚህ የሆነ ሴሌብሪቲ ወይ ዝነኛ እንደዚህ ያደረገ ሲባል ሰምታችሁ ታውቃላችሁ? አታውቁም? ውጭ ሀገር ያሉትስ ህይወት እስከ ማስጠፋት ደረጃ ነው የሚሰሩት። ህይወትን እስክታጣ ድረስ ወይ በምትኖርበት ሀገር ተከሰ ሲጅን የምትወርድበትን ወይ ከቢዝነስክ አብደህ እንድትጠፋ ነው የሚያደርጉክ፣ ወይ የማትወጣው እዳ ውስጥ ነው የሚከቱክ። ይሄ የት ነው ያለው? ከሀገር ማዶ ያላችሁ ኢትዮጵያኖች ላይ ነው ይሄ ነገር ያለው። መፎካከር ይቻላል፣ መሽቀዳደም ይቻላል። ነገር ግን የሰውን ህይወት እስከ መቀማት ደረጃ የሰውን ላይፍ እስከ ላይክ
እስከ ለማጥፋት እስከ መስራት ደረጃ ያለው ይሄ መንፈስ ያለው ወደ ውጭ ሀገር ያላችሁ ኢትዮጵያኖች ላይ ነው እንጂ እዚህ ሀገር ያላችሁ ኢትዮጵያኖች ላይ እንደዚህ አይነት ነገር አይቼ ማለቅም ሰምቼ ማለቅም። ቀን በቀን ስለሆነ ነገር ስሰማ እደነግጣለሁ እንዴ እላለሁ። እኛ እንደውም እዚህ እኮ ነን ኢትዮጵያ ውስጥ ነን ብዙ ያለ ነው እኛ ነን ብዙ ማለት የኢትዮጵያ ሕዝብ እንግዲህ አገር ላይ ነን ያለ ነው። እርስ በርሳችን እንኳን መጥፎ ነገር ብንተሳሰብና ብንደራረግ እዚህ ያለ ነው ብዙ ነን ለማለት ምን እንችላለን። እንዴት ነው ሰው እንጀራ ፍለጋ ወጥቶ አገሩ እየናፈቀው ነገ ከነገ ወዲያ አገሬ እመጣለሁ ኢትዮጵያ ገብቼ እኖራለሁ ህይወት መሰርታለሁ አርፋለሁ እፎይ የተደላደለ ህይወትን መሰርታለሁ ብሎ እየለፋ ባለበት ሀገር ላይ የሰው ሀገር ሰው ነህ በራስ ወገን ላይ በራስ ኢትዮጵያዊ ላይ በራስ ሰው ላይ ህይወትን እስከ መቀማት ድረስ የማትወጣበት ጉድጓድ ውስጥ እስከ መግባት ድረስ መስራት ምን ይሉታል? የጤነኝነት መንፈስ ነው ጋይስ? ምናልባት ሚዲያ ላይ የምንነጋገረውን አይታችሁ ሊሆን ይችላል። ነው አይደለም። ከዛ የበለጡ በጣም የሚያስፈሩ ነገሮች ነው የሰማሁት። በጣም የሚያስፈሩ ነገሮች እንዴት ምናምን እንደዚህ ማለት ኦኬ። የሰው ልጅ በፖለቲካው በዘር ምናምን ተጣልቶ ተነካክሶ ሊኖር ይችላል። መጨረሻችን ምንድን ነው? መጨረሻችሁ ምንድን ነው? ህይወታችሁ መጨረሻ እኮ ሰርተ መጨረሻ ከሀገር ገብተህ መኖር ነው። ሰርተ እፎይ ማለት ነው። ማረፍ ነው የምትፈልገው። እንዴት ነው በዛ ልክ ያን ሁሉ አመታት ኑረህበት ያን ሁሉ ነገር አድርገህ አሁን እቺ የቤሩቷ ልጅ ታሰረች፣ እሺ ክሱ ተጧጧፈ ምናምን ዲፖርት ወደ ሀገሯ ተደረገች። ገነት የምትባለውስ የሰላም እንቅልፍ ይኖራታል? ሶሻል ሚዲያ ላይ የተሰጣት ነገር የተባለችው ነገር ሰላም ይሰጣታል? ከእንደገና ደግሞ በዚህ መሀል ምን አለች? ይችኛዋ ወደ ሀገር ዲፖርት ተደርጋለች። እቺ ልጅ ከዚህ በኋላ ከኢትዮጵያ ማህበረሰብ ጋር አያችሁ፣ በራሳችሁ ሶሻል ሚዲያ ላይ ባላችሁ ሰዎች ወይም ኮመንት እና ቪዲዮ በምታቀናጁ ሰዎች በእናንተ ጦስ እርስ በርሳቸው ክፉና መጥፎ ሆነው ተጠላልተው እንዲኖሩ ታደርጋላችሁ። ለእናንተ ምናልባት ቪውና ላይኩ ሊሆን ይችላል ትክክለኛ መፍትሄ። እኔ እግዚአብሔር ምስክሬ ነው፣ አንድ ነገር አምናለሁ። ሶሻል ሚዲያ ላይ ትክክለኛ መፍትሄ አገኛለሁ ብሎ የሚመጣ ሰው መጀመሪያ መፍትሄ ብሎ የሚመጣው ሰው ውሸታም ነው ነው